የዛሬ ቀን የተባረከ ቀን ነው። አሜን አሜን። አመት በዓል ነው። አሜን። የክሪስማስ በዓል ነው። በብዙ ሀገሮች ዛሬ ዓለም ላይ ያሉ ብዙ ሀገሮች የክሪስማስን በዓል ወይንም የክርስቶስ መወለድ የልደት በዓል ያከብራሉ እና በተለይ ኦርቶዶክሳዊ ሀገር የሆኑ ዛሬ ነው የሚያከብሩት። ራሽያ ብትሄዱ ዛሬ ክሪስማስ ነው። ዩክሬን ብትሄዱ ዛሬ አመት በዓል ነው። አሜን። ግብጽ ብትሄዱ ዛሬ አመት በዓል ነው። የተለያዩ ሀገሮች ኤርትራ ብትሄዱ ዛሬ የክሪስማስ በዓል ነው። ኦርቶዶክሳዊ የሆኑ ትልልቅ ሀገሮች ይህንን ያከብራሉ እና ቢያንስ በአፍሪካ 3 ሀገሮች ያከብራሉ። ስለዚህ ከኢትዮጵያ ጀምሮ ኤርትራ፣ ግብጽ ይህንን አክብረው ይውላሉ። በኤዥያም ይከበራል ከራሽያ ጀምሮ ማለት ነው። አውሮፓም የሚያከብሩ አሉ እና ሁሌ ግዴታ በፈረንጁ ብቻ ሳይሆን በእኛም ማክበሩ ጥሩ ነው። አሜን። ስለዚህ ለሚያከብሩ በሙሉ እንኳን አደረሳችሁ ብያለሁ። አሜን። እዚህ ከአፍጋኒስታን ጋር እያመለኩ ስለሆነ እግዚአብሔር የተባረከ ይሁን። ለዚህ ነው ዛሬ የአመት በዓል ሙድ ያለበት ነው። ደስ የሚል ቀን ነው። ክብር ለእግዚአብሔር ይሁን። ብዙዎቻችን ሀገራችን ካሉ ሰዎች ጋር ደውለን እንዴት ናችሁ፣ ሰላም ናችሁ ወይ ያልናቸው ብዙ ሰዎች ይኖራሉ። ስለዚህ በዛ ኤሪያ ላይ ትንሽ ነገር እንድንነጋገር ፈልጋለሁ። ዛሬ እግዚአብሔር ስለሰጠን ቀን ስለሰጠን ሰዓት ስሙ ይባረክ። አሜን። ፈረንጆች ሲናገሩ the reason for the season is Jesus ይላሉ። ምን ማለታቸው ነው? ለዚህ ወቅት ዋናው ማዕከሉ ኢየሱስ ነው ማለት ነው። ስጦታው አይደለም፣ የገና ዛፉ አይደለም አይደል? የተለያዩ የአመት በዓል ምግቦችና ልብሶች አይደሉም፣ ኢየሱስ ነው። አሜን። ላሊበላ ላይ የሚደረግ ክብረ በዓል አይደለም። አብዮት አደባባይ፣ መስቀል አደባባይ የሚደረግ አመት በዓል አይደለም። ወይ ቸርች ውስጥ የምናበራው ሻማ አይደለም። የዚህ ሲዝን ዋናው ማዕከሉ ማን ነው? ኢየሱስ። ደስ ይላል ሌላ ነገር ማክበሩ፣ ግን ኢየሱስ መጥፋት የለበትም። ኢየሱስ መጉላት አይደለ? ስለዚህ የሲዝኑ ሪዝን ኢየሱስ ነው። ሁለተኛ ሪዝን ከተፈለገ ግን እኛ ነን። አሜን ነው። ሁለተኛ ምክንያት ከተፈለገ እኔና እናንተ ነን። ምክንያቱም የተወለደልን ዳግመኛ ሊወልደን ስለሆነ። አሜን ነው። ስለዚህ ሪዝኑ ኢየሱስ ነው። ግን አንዳንድ ጊዜ እነዚህ ማርኬተሮች ኃይለኛ የቢዝነስ ተቋማት እያንዳንዱን ነገር ወደ ቢዝነስ ወደ ማርኬት የመቀየር አይደል ቢዝነስ የማድረግ አባዜም ስላለባቸው ነገሩን ከዋናው ነገር ያወጡትና የራሳቸው ግብይት ላይ ንግድ ላይ ያደርጉትና ዋናውን ነገር እያደበዘዙት ይመጣና ሜቢ ኢየሱስ ከድፎ ዳቦ በኋላ ሜቢ ኢየሱስ ከአክብሮቱ በኋላ ሜቢ ኢየሱስ ከጻዳ ልብሳችን በኋላ ላይ መጣና እንዲያውም እየቆየ ሲሄድ እንዳይጠፋብን ሁሉ እፈራለሁ። ስለዚህ ከምንም ነገር በላይ ማዕከሉ ኢየሱስ ነው። አሜን። ስለዚህ ዛሬ ያን ማሰብ ጥሩ ነው ብዬ አስባለሁ። ክብር ለእግዚአብሔር ይሁን። ስለዚህ መልእክቴ የኢየሱስ የመወለድ ምክንያት ምንድነው የሚል ነው። አሜን። ለምን ተወለደ፣ ለምን ወደዚህ ምድር መጣ የሚል የተወሰነች ነገር ለእናንተ አገለግላለሁ። እስቲ አጭር ጸሎት እንጸልይ። እግዚአብሔር ቃሉን ባርክልኝ በሉት። እስቲ ተናገረኝ በዚህ ሰዓት፣ አንተ የፈለግከውን ነገር አውራኝ በሉት። አውራኝ፣ የምትፈልገው ነገር ምንድነው ዛሬ በሉት። እግዚአብሔር የሚያወራበት ቀን ነው ዛሬ፣ የሚናገርበት ቀን ነው ዛሬ። ለአጭር ደቂቃ ለልቤ ተናገረኝ። ህይወቴ ላይ ለኔም አዲስ ምዕራፍ አዲስ ፕሮግረስ ዛሬ እንደተጸለየው አርግልኝ እንበለው። እግዚአብሔር ደግሞ ያንን ያደርጋል። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ ምክንያቱ እኛን ስላደረግክ አመሰግንሃለሁ። የምንሰማውን ቃል ባርክልን በጌታ በኢየሱስ ስም። ልቦናችንን ክፈት፣ ፈውስን ስጠን በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ነገሩን ላስረዳ የምፈልግበት አንደኛው ምክንያት ውሃ ዳር የተቀመጠችዋን አንድ ሴትን እንድታስቡ ፈልጋለሁ። ኢየሱስ ክርስቶስ በእሷ በኩል ሲያልፍ
ያነጋገራት ሴትን መጽሐፍ ቅዱስ ላይ በዮሐንስ ወንጌል ላይ ጽፎልን እናገኛለን። ዮሐንስ ወንጌል ላይ ያለውን መልእክት በጥቂት ለማየት ከተፈለገ ዮሐንስ ወንጌል ምዕራፍ 2 ላይ ብንሄድ ያችን ሴት በትክክል እናገኛታለን። ያቺ ሴት ደግሞ ማንነቷን ለማወቅ ከተፈለገ ውሃ ልትቀዳ የወረደች ሴት ናት። ውሃ ልትቀዳ ደግሞ በወረደች ጊዜ ከኢየሱስ ክርስቶስ ጋር ያደረገችውን ሙግት የምናይበት ክፍል ነው። የተሟገቱበት ደግሞ ዋናና ማዕከላዊ ነገር ምንድነው ብላችሁ ስትሉ በዚህ ጉድጓድ ላይ በነበረ ጊዜ ያቺ ሴት አንተ ከኛ ትበልጣለህ ወይ ብላ ስታነጋግረው እንመለከታለን። ለምንድነው እንደዚህ የሆነው? አንተ ከኛ ከሰጠን ከአባታችን ከአብርሃም ከይስሐቅ ትበልጣለህ ወይ ብላ ስታናግረው እንመለከታለን። ዮሐንስ ወንጌል ምዕራፍ 2 ያልኩት ምዕራፍ 4 ፈሪሳውያን ከኢየሱስ ክርስቶስ ጋር እንዴት እንደተከራከሩና ከዛ በኋላ ኢየሱስ ክርስቶስ ደግሞ በዛ ማለፍ ግድ እንደሆነበት ከዛ በኋላ የሆነላት ነገር ደግሞ በትክክል እንመለከታለን። ከዛ በኋላ ምንድነው የሚሆነው? በዚህ በኩል ያለፈበት ምክንያት በሷ በኩል ያለፈበት ዋናው ምክንያት ያቺ ሴት የነበረባትን አስቸጋሪ የህይወት ነገር ሊቀይርላት ሊያስተካክልላት እንደሆነ እንመለከታለን። ከዛ ውስጥ ለምሳሌ እቺ ሴት ከሰው ጋር መገናኘት ማትችል አፍረት ያለባት ሴት ነበረች። አፍረቷን ሊያነሳላት በዛ አለፈ። አሜን። አፍረቷን ሊያነሳላት በዛ አለፈ። አፍረት ነበረባት። ምክንያቱም በሚዴይ ላይ አሉ በኢየሩሳሌም ወይንም በእስራኤል ውሃ አይቀዳም። ምክንያቱም ከፍተኛ ፀሐይ ነው፣ ሴቶች የማይወጡበት ሰዓት ነው። ስለዚህ ሴት ሲያወራ መጽሐፍ ቅዱስ ስንት ባል ነበረሽ ሲላት 5 ባል ያህል አሁን ካንቺ ጋር ያለው ባልሽ አይደለም እንዳላትና ከዛ ውስጥ ተሰውራ የምትሄድ በሰወርዋራ መንገድ መሄድ የምትወድ ሴት እንደነበረች የእግዚአብሔር ቃል በትክክል ይነግረናል። ከዛ በኋላ እንዳውም ሲከራከሩ ምን ይላሉ? ሴቲቱም ጌታ ሆይ እንዳልጠማ ውሃው ልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው ይላል። ጥማት የነበረባት ሴት እንደነበረች፣ ይህ ጥማት ደግሞ የስጋ ጥማት ብቻ ሳይሆን መንፈሳዊ ጥማት ጭምር የሚያሳይ እንደሆነ እንድናይ እፈልጋለሁ። ሌላው እቺ ሴት ጋር ለምን ኢየሱስ መጣ ካላችሁ ደግሞ በጣም ኃጢአት የሚያሳድዳትና በእስራኤል ያልተለመደ ነገር የምታደርግ ሴት ነበረች። ከአንድም 2ም 3ም 4ም 5ም ባል የደረሰች ነበረ። ስለዚህ ለምን ኢየሱስ እሷ ጋር መጣ ብለን ስንል ከኃጢአቷ ሊያድናት፣ አሜን፣ ከኃጢአቷ ምን ሊላት ሊያድናት ኢየሱስ ክርስቶስ መጣ። አሜን አሜን። ሌላው ኢየሱስ ክርስቶስ ወደዚህ ሴት ለምን መጣ ብለን ከጠየቅን የመጣበት ዋና ምክንያት ደግሞ የእግዚአብሔርን ፍቅር ሊያሳያት ነው። ሌላ ቢያገኛት እቺን ሴት ወግሮ ነበር አለ የሚጨርሳት። ኢየሱስ ግን ሳምራዊት እቺን ሴት ጋር ሲመጣ አልወግርሽም፣ በኃጢአትሽ አልደበድብሽም የሚል መልእክት ይዞላት ነው የሚወጣው። አሜን። ስለዚህ አንዳንድ ነገር ለምን አንዳንድ ሰዎች ጋር ሄደ ብለን ነገሮችን ብናይ ልክ ከሰማይ የመጣበት ነገር ባጭር ይገባናል። ባጭር ይገባናል። ለምን ኢየሱስ ክርስቶስ አጭሩ ዘኬዎስ ቢገባ ሊበላ ሊጠጣ አይደለም። ዋና የገባበት ምክንያት ዘኬዎስን ካለበት የተለያየ የህይወት እስራት፣ ሌብነት፣ ሀፍረት፣ በገንዘብ ላይ መንጠላጠል፣ በዛፍ ላይ መንጠላጠልን ሊያሳየውና እንደሱ ሳይሆን በኔ ላይ ሁን፣ አሜን፣ ወደ እግዚአብሔር መግባት ትችላለህ ብሎ ሲለው እንድናይ ነው። ኢየሱስ ክርስቶስ 12 ዓመት ደም የሚፈሳት ሴት ጋራ በዛ ማለፍ ግድ አለበት ሲል የደሟ ምንጭ ላይ ያቆመው ለምንድነው ምክንያቱ ብለን መጠየቅ መቻል አለብን። ዛሬም እንድንጠይቅ የምፈልገው ነገር ኢየሱስ ለኛ በምድር ላይ ለምን ተወለደ፣ ለምን በዚህ ምድር መጣልን ብለን ማሰብ መቻል ያለብን ይመስለኛል። አሜን አሜን። ለምንድነው ኢየሱስ ክርስቶስ ወደ ምድር የመጣው? ምክንያቱ ምንድነው? what the reason why? ብዙ ነገሮችን ለምን የሚለው መልስ ካልመለስን በጣም እንቸገራለን። እንዴው የሰው ልጅ ሊጠይቀው የሚገባው ትልቁ ጥያቄ ብዬ የምለው ለምን የሚል ጥያቄ ነው። ጠያቂዎች ሁሉ ጊዜ ፈላስፋዎች ናቸው፣ ተመራማሪዎች ናቸው፣ ነገርን የሚያገኙ ሰዎች ናቸው። እና ኢየሱስ ለምን መጣ? በዚህ ምድር ለምን እዚህ እኔ ኖርኩኝ? አሜን። ለምን እግዚአብሔር እነዛ ሞቶችን አሳለፈኝ? ዛሬ ለምን ሰጠኝ ብለን ለምን ከጠየቅን በጣም ለምን ገንዘብ ሰጠኝ፣ ለምን ጸጋ በኔ ውስጥ አስቀመጠ እግዚአብሔር ከሌላው ሰው የተለየ አይኔ ለምን ከፈተ፣ ጆሮዬ ለምን ከፈተ? አሜን ነው።
ለምን ልጆች ሰጠኝ እግዚአብሔር? ለምንድን ነው የሰጠኝ? ኪሴ ውስጥ ያለው ገንዘብ፣ ልቤ ውስጥ ያለው ጸጋ፣ አሜን፣ እድሜ መጨመሩ ለምንድን ነው ብለን ከጠየቅን መልሱ በጣም ብዙ ነገር ይተነትንልናል። ስለዚህ ኢየሱስ ለምን በዚህ ምድር ላይ በሴት ማዕፀን ሊወለድ እንደ ሰው ሊኖር እዚህ ምድር ላይ መጣ? ዋይ ለራሳችሁ መልሱት። እኔ የገባኝን የተወሰነ ነገር ነግራችኋለሁ። ቶሎ ነው የምንጨርሰው በእግዚአብሔር ጸጋ። እግዚአብሔር መልካም ያደርግልናል። አሜን። አንድ ክፍል ላንብ፣ ዋና ክፍል ብዬ የማስበው ሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 11። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልደውላችኋል። አሜን። ይሄ መዝሙር የሆነ ገጣሚዎች ቁጭ ብሎ የገጠሙት አይደለም። ይሄ መዝሙር የሆነ ግጥም የሚችሉ ሰዎች እና ዜማ የሚችሉ ሰዎች አወጣተው እስቲ እንዲህ እንበል ያሉት አይደለም። ዜማዎች፣ ግጥሞች፣ በተለይ ግጥሞችን አስቧቸው ቤት እንዲመታ የሆነ እንትኑ እንዲጠብቅ ለዜማው እንዲመች ተደርጎ ይስተካከላል። ቃላት እና አንዳንዱ ነገር ራሱ ግጥሙ ውስጥ ውሸት አለ። ለምሳሌ አንዳንድ ግጥም አሁን ተረከሰ ሎሚ ሪል ሎሚ ነው ተረከሷ፣ ወገብሽ 8 ቁጥር ምናምን እንደዚህ የሚሉት ራሱ የተጋነነ ሊሆን ይችላል። መልክ ራሱ እንደሆነ ነገር ተጋኖ ይገጠማል፣ ይጋነናል። ይሄ ድርሰት የመልአክ ድርሰት ነው። እንዳውም ይህንን መዝሙር እዛ ምድር ላይ በቂ የሆኑ ሰዎች ቢገኙ ኖሮ ኳየር ቢገኝ ትንሽ እናስተካክለው ብሎ ሳንሱር ስለሚደረግ ኳየር ያገለግላችሁ ታውቃላችሁ፣ ሳንሱር አያልፍም ነበር። ኳየር የሆነ ሰው መዝሙር አለኝ ብሎ ሲያመጣ ባይ ዘ ዌይ ከመዝሙር ክፍሉ ከ40 ሰዎቹ 1-3 ሰው ይመደብን። አረን ሜርሲ ሳንሱር ላይ ነበርሽበት ወይስ ሳንሱር ተደረገ? እኔ ኳየር ሆኜ ስለማላቅ ማለት ነውና 3 ሰዎች ይቀመጡና ግጥሞቹን ሳንሱር ያደርጉታል። ከዛ ካላለፈ ያ ምንም ከሰማይ ተቀበልከው አያልፍም። ይሄ ግን እግዚአብሔር ራሱ ሳንሱር ያደረገው ኤንጅሎችን ዲስፓች ያደረገበት መዝሙር ነው። ምንድነው መዝሙሩ ካላችሁን፣ መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ምን ታላቅ ደስታ የምስራች ነግራቸዋል፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋል። ይሄ እንደ መዝሙር፣ እንደ ቅኔ፣ እንደ ንግርት፣ እንደ ትንቢት፣ እንደ ማረጋገጫ በኋላ መልአኩ ዘመሩ የሚል ትመለከታላችሁ። ክብር ለእግዚአብሔር ይሁን። ስለዚህ ለምን ተወለደ ለሚለው 2-3 ነገር እዚህ ውስጥና፣ አንደኛ ለሕዝብ ሁሉ የሚሆን ምንድነው ታላቅ ደስታ። እስቲ ከኔ ጋር ታላቅ ደስታ በለው እስቲ። ታላቅ ደስታ። ምን ደስታ? ታላቅ ደስታ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ወደዚህ ምድር የመጣው ታላቅ ሐዘን ሊሰጠን አይደለም። አሜን። ታላቅ ችግር ሊሰጠን አይደለም። ታላቅ ራስ ምታት ሊሰጠን አይደለም። እዚህ ጋር የሚለው ታላቅ ደስታ። መልአኩም እንዲህ አለ። ከዛ በጣም ደስ ያለኝ ነገር ደግሞ ለተወሰኑ ለአፍሪካውያን፣ ለተወሰኑ ደግሞ እግዚአብሔርን በጣም ለሚፈልጉ፣ ለተወሰኑ ደግሞ የገዳም ለገቡ ቀሳውስት ምናምን ሳይሆን ለሕዝብ ሁሉ። እስቲ አሜን በሉ። ለዚህ ለማ ሁሉ ለሕዝብ ሁሉ፣ በጣም ኃጢአተኛ ለሆኑ፣ በጣም ችግረኛ ለሆኑ፣ በጣም መሬት ለወረዱ፣ በጣም እስር ቤት ላሉ፣ በጣም በሕይወት ለተቸገሩ ለሕዝብ ሁሉ እግዚአብሔር ይባረክ። በኢየሱስ ስም ከዚህ ደስታ ያጋራችሁ። ለሕዝብ ሁሉ የሚሆን ምን ደስታ? በጣም ታላቅ ደስታ ተብሎ እዚህ ምድር ላይ የሚነገሩ ሎተሪ መድረስ ሊሆን ይችላል፣ ልጅ መውለድ ሊሆን ይችላል፣ የተለያየ ነገሮች ሊኖሩ ይችላሉ አይደል? ታላቅ ደስታ። በኢየሱስ ስም እንደዚህ አይነትም አያምልጣችሁ። እግዚአብሔር በምድር ላይ የምትደሰቱበትን ነገር ይስጣችሁ። ግን የደስታዎች ሁሉ ደስታ አሜን። ሕፃን በግርግም ተጠቅልሎ የተቀመጠ ሕፃን ልጅ፣ ከድንግል የተወለደ ሕፃን ልጅ፣ በሐኪሞችና በዶክተሮች ያልታጀበ ሕፃን ልጅ በመወለዱ በዛ ዘመን ላይ ምን ተባለ? መልአክ መጥተው ዘመሩ። የሆነ የቸርች ዘማሪዎች ሳይሆኑ መልአክ ብለው መጥተው ዘመሩ። ምን ሆነ ያሉ? እስቲ ከኔ ጋር አብራችሁ ታላቅ ደስታ በሉ እስቲ። ታላቅ ደስታ ብቻ አይደለም፣ ለሕዝብ ሁሉ የሚሆን፣ ለነጭ የሚሆን፣ ለጥቁር የሚሆን፣ ለስፓኒሽ የሚሆን፣ አሜን፣ ለአበሻ የሚሆን ታላቅ ደስታ። በእውነት ኢየሱስ ወደዚህ ምድር የመጣው ለአንቺ ለምታዝን፣ ልብሽ ላይ ሐዘን ላለብሽ፣ ሐዘን ላለብን ሰዎች በሙሉ ምን የሚሆን ነው? ታላቅ ደስታ። እያንዳንዱ ደስታ ከዚህ ደስታ በታች ነው። እውነተኛ ደስታ የኢየሱስ መምጣት ነው። እሱ ምን ተብሏል? ታላቅ ደስታ ተብሏል። ስለዚህ ኢየሱስ ለምን መጣ ወደዚህ ምድር? ታላቅ ሐዘን ሊሆንብኝ አይደለም። ታላቅ ተስፋ መቁረጥ ሊሆንብኝ አይደለም። ታላቅ ራስ ምታት እንዲሆንብኝ አይደለም። ታላቅ ደስታ። ክብር ለእግዚአብሔር ይሁን። የትም የማይገኝ ነው።
የትም የማይገኝ ነው። በልጅ መውለድ አይገኝም። በተለያየ አሁን ባልኳቸው ነገሮች አይገኝም። በማግባት አይገኝም። በመውለድ አይገኝም። ይሄ የሚገኘው በአንድ ነው፣ በኢየሱስ ነው። አሜን ነው። the reason for the season is what? Jesus. the reason ኢየሱስ ነው። እሱ ደግሞ በጣም ደስ ይላል። አሁን ክሪስማስ ትሪ ደስ ይላል፣ ልብስ ደስ ይላል፣ ምግብ ደስ ይላል፣ የቤተሰብ መሰብሰብ ደስ ይላል። ግን እነዚህ ሁሉ ታላቅ ደስታ አይደሉም። የደስታዎች ሁሉ ደስታ ኢየሱስ ነው። አሜን። ስለዚህ በዚህ ጊዜ የሚታሰብ ቅድም የነገርኳችሁ እኛ እድለኞች ነን፣ ሁለቴ እናከብራለን። ስለዚህ ካከበርን ላልቀረ ይህ ደስታ ምንድነው? ታላቅ ደስታ ይባላል። ክብር ለእግዚአብሔር። ከዛ በኋላ ደስ የሚል ደግሞ ታላቅ ደስታ አለና የምስራች። አዎ ጉድ ኒውስ ነው አለ ኢየሱስ የመጣው። ባድ ኒውስ ለሰሙ፣ ባድ ኒውስ ላለባቸው ከባድ ኒውሶች ትልቁና ዋነኛው ባይ ዘ ወይ የሆነ ሰው እንትን ደረሰበት ሳይሆን ሲኦል የሚያስገባ የዘላለም ሞት የሚያመጣ ከእግዚአብሔር ጋር ኢን ሚሊየንስ ይርስ የሚለይ ለሆነው ለዛ ሁሉ የሐዘን መልእክት የምስራች ትንሽ ያንሳል መሰለኝ ለአንዳንዶቻችን። የምስራች ሩቅ ሆነብን፣ ምክንያቱም የድሮ አማርኛ መሰለኝ። ምን ማለት ነው? በአሁኑ ፈንጠዝያም እኮ የድሮ ነው። ግን ሰርፕራይዝ ጉድ ኒውስ። አሜን። ሰርፕራይዝ ጥሩ ነው አይደለ? በቃ ለህዝብ ሁሉ የሚሆን ምን ደስታ። ከዛ በኋላ ሰርፕራይዝ። ክብር ለእግዚአብሔር። ኢየሱስ ያንቺ የምስራችሽ ነው። ለኔ ምኔ ነው? ለምንድን ነው የመጣው ካላችሁ የምስራች። ባሏን ቀብራ ለመጣች ሴት ምን ትባላለች? የምስራች። ኢየሱስ መጥቷል። ክብር ለእግዚአብሔር። የሆነ ሐዘን ላለበት የምስራች። ስለዚህ የኢየሱስ በዚህ ዘመን መወለድ ለኔና ለእናንተ የሰጠው ትልቅ ነገር ምንድነው? የምስራች። ክብር ለእግዚአብሔር። ይሄ የምስራች ምስር የሚያስበላ አይደለም። አረ ምስር የሚያስበላ አይደለም። ይሄ ምስራች የዘላለም ሕይወት የሚያስበላ ነው። ይሄ ምስራች የእግዚአብሔር ልጅ የሚያደርግ ነው። ይሄ የምስራች ኃጢአታችንን ሁሉ ከኛ ላይ የሚያስወግድ የምስራች ነው። ይህ የምስራች ከሲኦል ከአጋንንት ስራ ከኃጢአት ባርነት ነፃ የሚያወጣ የምስራች ነው። አሜን። ይህ የምስራች የእግዚአብሔር አገልጋይ የሚያደርግ የምስራች ነው። ይህ የምስራች ከእግዚአብሔር ጋር ፌሎሺፕ የሚሰጥ ነው። ይህ የምስራች የሚገርም የምስራች ደስታ ብቻ አይደለም፣ የምስራች ጭምር ነው አለ። አሜን። ከዛው በጣም ደስ የሚለው ሁለተኛው ይሄ ነው። ሶስተኛው ደግሞ እነግራችኋለሁ የሚለውን በኋላ እናወራለን። አትፍሩም የሚለውን እናወራለን። አሜን አሜን አሜን። ኢየሱስ የመጣው እንዳንፈራ ነው ብዬ መናገርም እችላለሁ። አትፍሩ ሲል ለዛ ሳይም የደነገጡት የመላእክት መገለጥ ብቻ ሳይሆን ፍርሃትን ከላያችን ላይ ሊያስወግድ ነው። የዘላለም ሞት ፍርሃት፣ ምን ሆናለሁ የነገ ፍርሃት፣ ዘላለም የት ደርሳለሁ ሚል ፍርሃት ሊያስወግድ ኢየሱስ የተወለደው ለዚህ ነው። አሜን። ከዛ በኋላ በጣም ደስ የሚለው እኔ በፍጹም ልሳሳትበት ማልችል ዛሬ በዳዊት ከተማ መድኃኒት። ሌላ ለምንድን ነው ኢየሱስ የተወለደው? ምን ሊሆን ነው? መድኃኒት። ደስታ ብቻ አይደለም፣ የምስራች ብቻ አይደለም። ምን ተወልዶላችኋል? መድኃኒት፣ ሴቪየር ይለዋል እንግሊዘኛው። ክብር ለእግዚአብሔር ይሁን። ሶዶ ይለዋል ግሪኩን ስታነቡት። መድኃኒት ተወልዶላችኋል። ኢየሱስ ለደስታችን፣ አሜን፣ ለምስራታችን ሌላው ምን ሊሆነን? መድኃኒት ሊሆነን ተወልዷል። አሜን። መድኃኒት ሊሆነን ተወልዷል። መድኃኒት የሚባል ነገር አንድ በሽታ ታዋቂ በሽታ ሊሆን ይችላል። ለዛ ነገር ሰዎች ተመራምረው የሚያገኙት መብቴ ማለት ነው። ኢየሱስ ክርስቶስ እግዚአብሔር አስቦ ላለንበት የተለያየ የህይወት ውጣ ውረድ መድኃኒት እንዲሆን ለኛ ተሰጠን። ክብር ለእግዚአብሔር ይሁን። በእግዚአብሔር ፋርማሲ ውስጥ የተደረደረልን አንድና አንድ መድኃኒት ኢየሱስ ነው። ክብር ለእግዚአብሔር። በእግዚአብሔር ምን ውስጥ? ፋርማሲ ውስጥ የተደረደረ አንድ መድኃኒት። ሌሎች ፋርማሲዎች ግን ብዙ መድኃኒት ነኝ ባዮችን ደርድረዋል። በእግዚአብሔር ፋርማሲ ውስጥ ግን አንድ ተደርድሯል፣ እሱም ኢየሱስ ነው። አሜን። ሌሎቹ ላይ ምናልባት መድኃኒት ነን የሚሉ ብዙዎች አሉ፣ ወረፋም ይበዛባቸዋል። ታላቅ ደስታ ነው፣ የምስራች ነው። ደግሞ ምንድነው? መድኃኒት ተወልዶልናል። አሜን። መድኃኒትን ስታዩት
የሚጀመርበት ጊዜ አለ፣ የሚፈበረክበት ጊዜ ኖርማል። መድኃኒት ደግሞ ኤክስፓየርድ የሚያደርግበት ጊዜ አለ። ኢየሱስ ክርስቶስ መድኃኒት መሆን የጀመረበት ጊዜ አለ። ይሄ መድኃኒትነቱ ደግሞ ለዓለም ሁሉ የሚያበቃበት ጊዜ አለ። የማይሰራበት ታይም አለ። ዛሬ የምስራች ቢሆንም ኢየሱስ ደስታ ቢሆንም ኢየሱስ መድኃኒትም ነው። ግን ይሄ መድኃኒት ማዳን የጀመረበት ጊዜ አለ፣ የሚያቆምበት ጊዜም አለ። ማዳኑን የሚያቆምበት የተወሰነ ጊዜ የሚባል አለ። ለምሳሌ ይሄ መድኃኒት ከማይሰራበት መቼ አንደኛው ከሞትም በኋላ የመድኃኒት ምን አይልም አይሰራም። የሚሰራው መቼ ስንወስደው ነው። መቼ ስንወስደው ነው? ከመሞታችን በፊት። በተፈጥሮ የሞተ ሰው በሳምባ በሽታ ወይ በሌላ በሽታ ከሞተ በኋላ መድኃኒቱን ብትወጉት ይሰራል? አይሰራም። ብዙ ሰዎች ከሞቱ በኋላ በተለያየ መንገድ ወደ እግዚአብሔር መንግስት እገባለሁ ብለው ያስባሉ። በህይወት እያለን አሜን፣ በአእምሮ እያለን በሰላም እያለን ይህን መድኃኒት ምን ልናደርገው ይገባል? ልንውጣው፣ ልናስገባው ይገባል። አሜን። ፈቅደን ለኛ ብሎ አንድች ልጅ ሮጥ አመጣችና አባቷ አርፈው ነበረ። ፓስተር ጸልይልኝ አባቴ መንግስተ ሰማያት እንዲገባ አለች። እና አባትሽ በህይወት እያሉ ያምኑ ነበሩ አልኳት። አያምንም ግን ያንተ ጸሎት አለች። ምክንያቱም ከሞተ በኋላ ቢጸለይ እንደሚገባ ስለምታውቅ በጌታ ነች። ግን ይህንን ትምህርት አላወቀችም። የኢየሱስ መድኃኒትነት የሚሰራው እስከ መቼ ነው? እኛ በህይወት እያለን ይቺ ነፍሳችን ከኛ ሳትወጣ። ከሞትን በኋላ ግን በክብብ ላይ እንደሚናገረው እንደ ሞተ ውሻ ምንም የሚረባ ነገር እንደሌለው ምንም ቢደረግልን ወደ ዘላለም ሞት መግባት የለብንም። ያ ሰውዬ በመስቀል ላይ ኢየሱስ ክርስቶስ ከመሞቱ በፊት ያገኘው ሰውዬ ዛሬ በገነት ከኔ ጋር ሆነ። ከሞተ በኋላ አይቻልም። ከመሞቱ በፊት ግን ደቂቃ ማይክሮ ሰከንድ ሲቀረው ነው። ሌላው የማይሰራው ይሄ መድኃኒት ዓለም ከመጨረሻ ከሆነ በኋላ አይሰራም። በቃ ኢየሱስ ክርስቶስ መድኃኒት የሚሆንበት እግዚአብሔር የቀኑ ፍጻሜ የሚለው አለ። ከሴት የተወለደው ምን አደረገው ይላል? ላከው ይላል። ምን እንዲሆን? መድኃኒት እንዲሆን። ከዛው መድኃኒትነቱ ይቀጥልና ግን ያለ መጨረሻ የሚባላል። ከዛ በኋላ ይሄ መድኃኒትነቱ አይሰራም። አሁን ግን በህይወት እያለን ከወሰድነው ይሰራል። አሜን አሜን። ሌላው ይሄ መድኃኒት የማይሰራው ስናቀላቅለው አይሰራም። ስናቀላቅለው ምን አይልም አይሰራም። ህንዳዊ በመሆን አይሰራም። ከቤተሰብ ጣጣ ጋር ስንወስደው፣ ከአባታችን አምልኮ ጋር ስንወስደው ኢየሱስና እከሊት ጋር አብሮ ያድናል። ኢየሱስና እነ ከሌ ጋር አብሮ ያድናል። አይሰራም። ኢየሱስ ብቻውን ነው የሚያድነው። እስቲ ሚስማማ እጁን ያሳየኝ እስቲ። አዎ ሲቀላቀል ምን አይልም አይሰራም። መቼ ነው የሚያድነው? ኢየሱስ ብቻውን ነው የሚያድነው። ኢየሱስን አንቀላቅለውም። እግዚአብሔር ፋርማሲ ውስጥ ብያለሁ ቅድም አንድ መድኃኒት ነው የተደረደረው። አጠገቡ ማንም የለም። ሴት የለችም፣ ወንድ የለም፣ መላእክቶች የሉም፣ ቅዱሳን የሉም፣ ማንም የለበት። አንድ መድኃኒት ነው ያለው። መድኃኒቶች ተወልደውላችኋል አልተባለም። ምን ተወልደውላችኋል የተባለው? መድኃኒት። ስንት ነው መድኃኒት? አንድ ነው። እሱ ማን ነው? ኢየሱስ ነው። ስለዚህ ይሄ መድኃኒት የማይሰራበት አለ። አንሞት ነው የሚሰራው። አሜን ነው። ዓለም ሳያበቃ ነው የሚሰራው አሁን። አሜን ነው። ሌላኛው ደግሞ ሲቀላቀል ምን አይልም አይሰራም። አትቀላቅሉት። ለመዳን እኔና ስራዬ ብላችሁ አትጨምሩ። ስራ ካለ መዳን አይሆንም። ይሄ መድኃኒት የሚሰራው እርሱ ብቻ። አሜን ነው። በጸጋ ብቻ። አሜን። በኢየሱስ ብቻ። አሜን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ነው። እሱ ማን ነው? ክርስቶስ ነው። ከአገልግሎት ጋር ለሚያድነ፣ ከጾም ጋር ለሚያድነ፣ አሜን ነው። ካደረካቸው የተለያየ በጎ አድራጎት ጋር ለሚያድነው፣ የሚያድነው ብቻውን ያድናል። አሜን ነው። እኔ ማቃቸው የተወሰነ መድኃኒቶች ናቸው። በፊት አሞክሳሲሊን ሲወሰድ ከወተት ጋር አሞክሳሲሊን የምትወስድ ከሆነ ይላሉ ወተት አትጠጣ ቀድመ። ወተት ከጠጣ አሞክሳሲሊን ምን ያደርገዋል? ያከሽፈዋል። እና አንዳንድ መድኃኒቶች ጋር አብራችሁ አትውሰዱ ይባላል። ስለዚህ መቀላቀል የለበትም። ኢየሱስ ብቻውን ያድናል። ከስራዬ ጋር ከስግደቴ ጋር ለሚያድነኝ፣ አሜን፣ ከበጎ ስራ ጋር ለሚያድነኝ ኢየሱስ የሚያድነው the reason for the season is Jesus ብለናል። ስለዚህ መዳን በማን ነው? አትመስሉም። አንዳንዶቻችሁ አንዳንድ ያያዛችሁ ባክ ካለ ዛሬ ጣሉት ባጎቻችሁን። በፍጹም ስብከታችሁ ራሱ እንደሱ አይሁን፣ አመለካከታችሁ እንደሱ አይሁን። ኢቭን አንዳንድ ነገሮቻችሁ በቃ መዳን በሌላ በማን በኢየሱስ ነው መዳን። አሜን። ያመኑባቸው ያድኗቸዋል አይደለም፣ ያመንበት ያድነናል። አንድ ነው እሱ።
ይሄ መድኃኒት የማይሰራው ሲቀላቀል አይሰራም። አሜን አሜን። ሌላው ይሄ መድኃኒት ከወሰዳችሁት በኋላ ደግሞ ስታስወጡት አይሰራም። መድኃኒት ከወሰዳችሁ በኋላ አንዳንድ ጊዜ ያስላችሁና ወይ ደግሞ ያስመልሳችሁና ይወጣል። ከወጣ በኋላ ያ መድኃኒት ምን አይልም፣ ኦሬዲ ፕሮሰስ አላደረግም፣ ደም ስራችሁ ውስጥ አልገባም፣ ሲስተማችሁ ውስጥ አልገባም። ገና ጨጓራ ላይ ያለ ጎሮሮ ላይ ያለ አይደል አድርጓችሁ አቅም ይወጣል። ስለዚህ ያ መድኃኒት ስላልወሰድከው ያ ራስ ምታት አይፈወስም። አንዳንድ ሰዎች ጌታ ክርስቶስን ይቀበሉና ግን በተወሰነ ጊዜ ውስጥ ምን ያደርጉታል? ውጣልኝ ይሉታል። ወጥቶ ያውቃል። ኢየሱስ ወጥቶ ያውቃል። መጽሐፍ ቅዱስ ውስጥ ነው እነሆ በደጅ ቆሜ አንኳኳለሁ ያለው። በፍጹም አሕዛብ ጋር አይደለም። ለሎዶቅያ ቤተክርስቲያን ነች። ማንም ደጁን ቢከፍትልኝ እገባለሁ ብሎ የተጻፈው ለአሕዛብ አይደለም። እንዳው መጽሐፍ ቅዱስ ላይ ሕዝቅኤል ላይ ሲናገር ከቤቴ ሊያስወጡኝ የሚያደርጉትን ተመልከቱ ይላል። የክርስቶስን ደም አንዴ ጸድቆበት ድኖበት ተፈውሶበት አሜን ቤዛ አግኝቶበት እሱንም ያክፋፋ ሰው በጣም ከባድ ሰው። ስለዚህ ይሄ መድኃኒት ከገባ በኋላ እኛ ውስጥ ስቴ ያድርግ። አሜን ስቴ ያድርግ። እውነቴን እኮ ነው የምልህ። 30 ደቂቃ ከቆየ በኋላ የራስ ምታት ኪኒን አይታችኋል? 30 ደቂቃ ከቆየ በኋላ ይሄ ወገቤን የምንለው ጎሌን የምንለው ራሴን የምንለው እየቆየ ሲሄድ ያድናል። ዛሬ ያልዳንክበት ነገር ካለ ኢየሱስን ወስደ መዳን አይቀርም። just give him time. ስለዚህ ያለ መጨረሻ ሲሆን አይሰራም። አሜን ነው። ኦሬዲ የማዳን ዘመን አለ። ታስታውሳላችሁ በሩ ከተዘጋ በኋላ አድነኝ ብለው የጮሁ ሴቶች ቆነጃጅት ስንቱ ነበሩ? 5 ምን አሉ? አስገባኝ አይደል ያሉት? አስገባን ብለው ሲሉ ምን አሉ? ኦሬዲ በሩ ተዘጋ። it's late ነው የተባለው። it's late። ኢየሱስ በ10 ቆነጃጅት እሱን አስረድቶናል። ስለዚህ ሌት ከመባል እግዚአብሔር ያውጣል። ስለዚህ ከመሞታችሁ በፊት አንዳንዶች ቆይ ምን ነበር የሚባለው? ዓለም በቃኝ በምልበት ጊዜ ቆይ 80ዎቹ 70ዎቹ ልድረስ ምናምን ብላችሁ የምትቆዩ ካላችሁ የሆነ ታይም ላይ በዛ መሃል ላይ አእምሯችሁ ማስተዋል የማይችልበት ምናምን ቦታ ላይ አትድኑም። በቃ አሁን ነው መዳን። የመዳን ቀን መች ነው? አሁን ነው። ክብር ለእግዚአብሔር ይሁን። መድኃኒቱን ደግሞ ልታስወጡ እየሞከራችሁ ያላችሁ ሊያስወጡባችሁም እየሞከሩ ያሉ ካለ አላወጣውም ኢየሱስን በሉ። አንዳንዴ ያስወጣሉ። ልናገር ወይስ እንዴት ላድርግ እያልኩ ነበረ። አንዳንዴ መድኃኒት ከዋጣችሁ በኋላ እጃችሁን ከታችሁ ታወጣላችሁ። አንዳንድ ምግብ ታወጣላችሁ። አንዳንዴ ደግሞ ሰዎች ራሱ ኢየሱስን ከተቀበሉ በኋላ ሰዎች እጃቸውን ከቶ ያስወጡባቸዋል። ከኛ ማህበረሰብ ጋር አትደባለቅም፣ እኛ እንትን ላይ አትመጣም፣ እኛ እንትን ላይ አትመጣም፣ እኛ ማህበር ላይ አትገጥምም፣ እኛ እንትን ድር ላይ አትኖርም፣ ቁብ ላይ አትኖርም፣ ከኛ ቤተሰብ መቃብሬ ላይ አትቆምም ይሉና ምን ያደርጓቸዋል? ይክዳሉ ሰዎች። ከዛው ኢየሱስን ያስወጣሉ። አታስወጡ። ሌላው መድኃኒት ለመውሰድ ያስፈልገናል ብዬ ማሰብ መድኃኒት ነው ብዬ ስል ትክክለኛ ምርመራ ማድረግ አለብን። ትክክለኛ ምርመራ ማድረግ ዝም ብሎ መድኃኒት ስለሆነ ብድግ አድርጌ ከፋርማሲ አልወስድም። ብድግ አድርጌ ከፋርማሲ ወስጄ አልውጠውም። ምን ማድረግ አለብኝ? ቀድሜ መመርመር አለብኝ። ያዘኝ በሽታ ያን መድኃኒት ያስፈልገዋል ብዬ ይሄ በጣም ጥሩ ነገር ነው የምነግራችሁ። በቃ ችግር አለብኝ ይሄ ነው ያንተ ችግር ሲሉን መድኃኒት ምን እንላለን? ይሄ ኢንፌክሽን ነው ይሄ እንትን ያዘ ሲባል ሁላችንም እዚህ ውስጥ ሁላችንም ኃጢአትን ሰርተናል። የእግዚአብሔርም ጸጋ ምን ብሎናል? ጎድሎናል። በቃ ችግር አለብን። ኢየሱስ ብቻ ብንውጥ፣ ኢየሱስ ብቻ ብንቀበል፣ ኢየሱስን ብቻ ብናስተናግድ ያድነናል። አሜን። ኢየሱስ ብቻ ችግር አለብን። በጣም ችግር አለ። ካልዋሸን በስተቀረ ችግር አለብን። የኃጢአት ችግር አለብን። የሰላም ችግር አለብን። የደስታ ችግር አለብን። የተለያየ ችግር አለብን። ከየት የመጣ ካላችሁ ከዘር የመጣ ችግር አለብን። ከዘር የመጣ ከሔዋን የወረስነው ከአዳም የወረስነው ችግር አለብን። ሐኪም ቤት ሄዳችሁ የምታውቁ ሰዎች እዚህ ሀገር በተለይ ይሄ ነገር ከዘር አለብህ አይደል የሚሉት። ደምህን ሲለኩ ከፍ ካለ በእናንተ ዘር ይሄ የሚታመም አለ፣ ልባችሁ የሚታመም ከሆነ ይሄ የሚታመም አለ፣ ከዘር ይጠይቋቸው። ምክንያቱም ከዘር ይተላለፋል። ያው እኔ መርምሬያችኋለሁ። እዚህ ያላችሁ በሙሉ ከዘራችሁ ኃጢአት አለባችሁ። ጌታ ምስክሬ ነው። ሁላችን እዚህ ያለን ከዘራችን ምን አለብን? የሚያምን ሰው ውስጥ ከኔ ጋር የሚያምን ከዘር ይሄንን አንዳንዴ እንክዳለን። ባይዶ አበሻ ስንሆን እንክዳለን። እዚህ ሀገር አባቴ ዘን በሽታ ነበራቸው ስንባል አንናገር የለም ነው ምን አለኩ ወይ ደግሞ አልተመረመሩም ጋሽ ሀገር ቤቱ
ግን በኃጢአት ጉዳይ ግን ማንም ጻድቅ የለም አንድስ እንኳን። ተመርምረን ይሄ መድኃኒት ያስፈልገናል። ከየት የመጣ ከዘር ማንዘር የመጣ ከዘር የመጣ ችግር አለብን። ስለዚህ ኢየሱስ የመጣው አንድ ነገር ሊያደርግልን ነው። ክብር ለጌታ። መድኃኒት ሊሆነን ተመርምረን ታውቋል። ሌላኛው ከዘር የመጣ ብቻ ሳይሆን ደግሞ ከአካባቢ የመጣ አለብን። አካባቢያችን በሙሉ በኃጢአት የተበከለ ነው። ልክ ነኝ? እንዲያውም አንዳንድ በሽታዎች አሉ ታውቃላችሁ አይደለ? የአካባቢ ካንሰር የሚባል የአካባቢ ካንሰር። ያ ካንሰር እዛ ቦታ ባትሆኑ አይዛችሁም ነበር። ከባቢ የሚሰጠው ካንሰር አለ። ይሰማል? አንዳንድ ከባቢ ማዕድን ማውጫ ምናምን ይሁንና ያንን አየር ስትስቡ at the end of the time brain cancer ይሰጣል ምናምን። ያ ካንሰር ከዘር የመጣ አይደለም። ከምን የመጣ ነው? ከኢንቫይሮንመንታል ካንሰር ነው። እዛ ሰፈር ላይ ባትወለዱ፣ እዛ ሰፈር ላይ ባትኖሩ፣ እዛ ሰፈር ላይ በሆነ አጋጣሚ ባታልፉ ያ ነገር አይዛችሁም ነበር። ከዘርም አናመልጥም፣ ከአካባቢም አናመልጥም። ሰፈራችን የኖርንበት የተማርንበት ያደግንበት ከባቢ በሙሉ በምን የተሞላ ነው? በኃጢአት በነውር በክፋት የተሞላ። መድኃኒት ያስፈልገናል። መድኃኒት ያስፈልገናል። መድኃኒት ያስፈልገናል። ልክ ነው የሚለኛውንም ከእጃችሁ ጋር ልሂድ እስቲ። አዎ ንጹህ ሰፈር ያደገ የለም አይደል? በመስታወት ተከቦ እንደ ማይክል ጃክሰን ኦክሲጅን ብቻ ነው የምተነፍሰው ፒውር ኦክሲጅን ብሎ እንደሱ የለንም። ሁላችንም የሰማነው ምን አለ? ኃጢአት ሐሳብ አለ። ያየነው የኃጢአት ተግባር አለ። ሰዎች ነግረውናል፣ ቪዲዮዎች ነግረውናል፣ ሬዲዮኖቻችን ነግረውናል። በክፋት የተሞላ ህይወት አሳልፈናል። ሁላችንም ኃጢአት ሰርተናል። ስለዚህ መድኃኒት ያስፈልገናል። ኢየሱስ ክርስቶስ የመጣበት ምክንያት ደስ እንዲለን ነው። ኢየሱስ የመጣው ለምስራች ነው። አሜን። ኢየሱስ የመጣው ደግሞ ምን ሊያደርግ ነው? መድኃኒት ሊሆን። ለምን አይነት መድኃኒት? ለታወቀ ከዘር ለመጣብን በሽታ፣ ለታወቀ በሽታ ከዘር ማንዘራ አንድም ሰው የሌለበት የለም፣ አካባቢውን ለወለደው። ሌላው ደግሞ ከበላ ነው የመጣ በሽታ አለብን። ከበላ ነው ሔዋን ከበላቸው፣ አዳም ከበላው፣ ራሳችን ከበላ ነው የመጣ በሽታ አለ። ራሳችን ይሄ ደግሞ ከሰው ከምናምን ከአካባቢ የመጣ ብቻ ሳይሆን ደግሞ ከውስጣችን የመጣ ደግሞ ኃጢአት አለብን። ምክንያቱም ሰው በልቡ የሞላው በአፉ ያወጣዋል። ኃጢአት ከምንድን ነው የሚጀምረው? የወጨቱ ውጭ ሳይሆን ከውስጥ። ምንም ጥሩ ሰፈር ጥሩ አካባቢ ኃጢአት የሌለበት ሰፈር እንኳን ብናድግ ሁላችንም በውስጣችን የተሰወረ ሲኔቸር አለ። አንዴ ሳይኮሎጂ ላይ ኮሌጅ እያለን ዲስከሽን ተደረገና ባይዘው ሳይኮሎጂ፣ ሂስትሪ፣ ጂኦግራፊ ምናምን ወዳለሁ እና የሳይኮሎጂ የፊሎሶፊ ትምህርት በጣም ፋሲኔት ያደርገኛልና ሳይኮሎጂ ክላስ ላይ ዲስከሽን ተደረገ። ምን ነበረ ዲስከሽኑ? ሰው ኢምቦርን ነው ክፋት ያለው ወይንስ አካባቢው ነው የሚሰጠው የሚል ትልቅ ዲስከሽን ተነሳ። ከዛ እኔ መልሴን አረሰውም የመለስኩት ማለት ነው። እናት ማህፀኗ እንትን የምትወልደው ልጅ ምናልባት በመስታወት የተከበበና ማንም ሰው ድምጽ ማያስገባ ወደ ውጭ ማያስገባ አርጋ ወልዳው እዛ ውስጥ እንዲያድግ ቢደረግ ውስጥ እንዳለ ትንሽ ማደግ ሲጀምር ምን ያስባል? ከማንም ሳይማር ከማንም ሳያይ ሰው ልጅ ኢምቦርን የሆነ ሲኔቸር አለበት። ያ ከእናት ማህፀን ከመውጣቱ በፊት የተረገዘበት የአባቱ ዘር እና የእናቱ ዘር ኃጢአት ያሰራዋል። ኢምቦርን የሆነ ነገር አለ። ስለዚህ ራሳችን ደግሞ አባብሰነዋል። ስለዚህ ይሄ ነገር በጣም ኃጢአተኛ ነን። መድኃኒት ያስፈልገናል። ሌላኛው ለዚህ ደግሞ ከተፈጥሮ ወይንም ከዘር የመጣብንን ከአካባቢ የመጣብንን ከራሳችን ደግሞ አባብሰን ያመጣነውን ራሳችንም ተግባራዊ ያደረግነው በሽታ ደግሞ የራሳችንን ደግሞ በሽታ ያድናል ብለን መድኃኒት ሞክረናል። የማይሰራ መድኃኒት ሞክረናል። ይጨንቀናል ግን በፊልም እንወጣለን ብለን ሞክረናል። ይጨንቀናል ግን በተለያየ መጠጥና የተለያየ ደስታ የሚሰጡ ፓርቲዎች ተሳትፈን ሞክረናል። እነዚህ ሁሉ መድኃኒት ሊሆኑልን አልቻለም። አንድ መድኃኒት ግን አለ። ከዋጣችሁት በኋላ ሁሉ ነገሮችን የሚፈውስ ኢየሱስ የተባለ መድኃኒት ክርስቶስ ምን ብሎላችኋል? ከዘር ለመጣው መድኃኒት ነው። አሜን። ከራስ ለመጣው መድኃኒት ነው። ከአካባቢ ለመጣው ሁሉ መድኃኒት ይሆነ። አሜን። ይሄ ደግሞ መድኃኒት ተወልዶላችኋል የተባለው ተሞክሮ ታይቷል። ተሞክሮ ፕሩፍ ሆኗል። ሰው ሁሉ ከመወጋቱ በፊት ክትባት ባይደዌ እዚህ ኤምሪ
አለ የመድኃኒት ምናምን ሕክምና መመርመሪያ እንትን አላቸው። አይጦች አሉ፣ ዝንጀሮዎች አሉ፣ ጦጣዎች አሏቸው፣ የተለያዩ እንስሶች አሏቸው። ይሞክሩባቸዋል ያ መድኃኒት ያ ክትባት እንደሚሰራ ኢየሱስ ክርስቶስ እንደሚሰራ ተሞክሮ ታይቷል። ተሞክሮ ጦጣ ዝንጀሮ ላይ ሳይሆን ጳውሎስ ላይ ተሞክሮ ታይቷል። አሜን ነው። ጳውሎስን አሳዳጅ የነበረውን ጤነኛ አድርጎት ዱርዬ የነበረውን ያጣተኛውን ሐዋርያ አድርጎት ታይቷል። ኢየሱስ ክርስቶስ እንደሚያድን እንደሚፈውስ በእኔ ተሞክሮ ታይቷል። ምስክር ነኝ የሚል አለ። ያልተሞከረባችሁ አላችሁ መሰለኝ። በእውነት ኢየሱስ እንደሚያድን እኔ ሕያው ምስክር ነኝ። ኦንላይን ያላችሁ ሰዎች ሲጻፉ ክብር ለእግዚአብሔር። እብድ የነበራችሁ፣ አስቸጋሪ የነበራችሁ፣ አመፀኛ የነበራችሁ፣ በጣም በከፍተኛ በታዋቂ ኃጢአቶች አንደኛ የነበራችሁ ኢየሱስ ግን ከወሰዳችሁ በኋላ ከኃጢአት የዳናችሁ ክብር ለእግዚአብሔር ይሁን። ተሞክሮ ታይቷል። ይህ መድኃኒት የሚሰራ ኢየሱስ ለሕዝብ ሁሉ የሚሆን ደስታ ነው። ኢየሱስ ለሕዝብ ሁሉ የሚሆን ደስታ ብቻ አለ፣ የምስራች ነው። ኢየሱስ ደግሞ ምንድነው? መድኃኒት ነው። ሳልቬሽን ነው። ሴቪየር ነው። ክብር ለእግዚአብሔር። በዘመናት መካከል ተሞክሮ ታይቷል። ከ2000 ዓመት ጀምሮ ኢየሱስ ክርስቶስ አመፀኞችን፣ አስቸጋሪዎችን ለሰው ማየ በቀደም እንዳው ሜርሲ እንትን እያለችው ነበረ። በርባን ይፈታ ሲባል ምን ነበር ያልሽው? ኢየሱስ ተያዘለትና እሱ ሪደምሽኑን ያገኘው ከበርባን የባስን እዚህ ውስጥ በውስጣችን የባስን በድርጊት ሊበልጠን ይችል ይሆናል። ጋር የወጣ ላይኖር ይችላል። ሁላችንም ግን በርባኖች ነን። በርባንን ያስፈታ እግዚአብሔር ስሙ ይባረክ። ስለዚህ ይሄ መድኃኒት የተሞከረ የታየ ነው። ሴቶች ጎበዞች ናችሁ። የሆነ ነገር የጸጉር ስራ ሊሆን ይችላል፣ ላያችሁ ላይ ያማረ ነገር ሊሆን ይችላል፣ ምግብ ሊሆን ይችላል። እናንተ አይታችሁት ከወደዳችሁት ለሰው ታወሩታላችሁ። ይሄ ነገር አሪፍ ነው፣ ይሄ ነገር አሪፍ ነው፣ ይሄ ነገር አሪፍ ነው ብላ ኢየሱስ በእኔ ታይቶ አሪፍ ነው። አሜን ነው። ኢየሱስ በወንድሞቼና በእህቴ ታይቶ አሪፍ ነው። ኪሩ ባንተ አሪፍ ነው። ኢየሱስ አሪፍ ነው በጣም። አንተ ምስክር ነህ። እሱን ከወሰርክ በኋላ ከዛች ቀን በኋላ ሜርሲየስ እንዴት ነሽ እንትናለሽ ናቲየስ ኢየሱስን ከወሰርክ በኋላ ዲሾ ታያት። አሜን። ኢየሱስ ተሞክሮ አመፀኞችን፣ ኃይለኞችን፣ ኃጢአተኞችን አድኖ አሜን እኔና እናንተን አድኖ ሰው አድርጓል። ተሞክሮ ታይቷል። ልበለው እያንዳንዱ መድኃኒቶች ሳይድ ኢፌክት አላቸው ማለት ይቻላል። እንደው ሳይድ ኢፌክት የለውም የሚባል ነገር ላይኖር ይችላል። ኢየሱስ ክርስቶስ ግን መድኃኒታችን ምንም አይነት ሳይድ ኢፌክት የለውም። ለኢኮኖሚ ለማህበራዊ ህይወታችን ሳይድ ኢፌክት የለውም። ለሚስታችን ሳይድ ኢፌክት የለውም። ለልጆቻችን ሳይድ ኢፌክት የለውም። አሜን። ለጤንነታችን ሳይድ ኢፌክት የለውም። ለገንዘባችን ራሱ ሳይድ ኢፌክት የለውም። ኢየሱስን የተቀበለ ሰው ገንዘቡ ራሱ የተባረከ ነው። አሜን አሜን። ልክ ነው። የመድኃኒት እንትኔን አድኖኛል እንትኔን ግን እንዲያርጎታል አይደል? ምን ነው አንዲት እህት ለሆነ ነገር የወሰደችው መድኃኒት መሃን አርጓታል። ምናቀው ለሌላ አድኗታል ያንን ነገር ግን ሌላውን ነገሯ ምን ብሏል? መሃን አርጓታል። አንዳንድ ሰው የሆነ ነገር ይወስድና እንትኑን አድኖታል፣ እንትኑን ግን ምን ብሎታል? ገሉ ኢየሱስን ወስደን ግን ያልዳነ ነገር የለም። አእምሮ ተፈውሷል፣ አሳቤ ተፈውሷል። አሜን። ስጋችን ተፈውሷል ኢየሱስን የወሰደ። ስለዚህ የኢየሱስ መወለድ የተባረካለ። ዛሬ ኢየሱስ የምስራች ነው። ደግመዋል። ኢየሱስ ኢየሱስ ደስታ ነው። ክብር ለእግዚአብሔር። ስለዚህ በምድር ላይ ሰው ራሱን ሊያድን አይችልም። እግዚአብሔር ግን ከሰማይ መፍትሄ ያዘጋጀ። ክብር ለእግዚአብሔር። መድኃኒት ሆኖ ሰው ሆኖ እኛ ልንቀበለው በምንችል መልክ ኢየሱስ መጣል። መጽሐፍ ሲናገር ቃልም ሥጋ ሆነ በመካከላችንም ምን አለ ይላል? ጸጋና እውነትን ተሞልቶ አደረ ይላል። ሰው ቃልም ምን ሆነ? ሥጋ ሆነ። ክብር ለእግዚአብሔር። ስለዚህ መድኃኒት ሆኖልናል ኢየሱስ ክርስቶስ። የመጣበት ምክንያትን ልናስተውል ይገባል። መድኃኒት ከሆነ ደግሞ የሐኪም መመሪያ መከታተል አይደል መፈጸም ይገባናል። እሱ ባለው መልክ ባለው ዶስ ልክ መወሰድ አለበት። በትክክለኛ ጊዜ መወሰድ አለበት። አሜን። በትክክለኛ ጊዜ ከዛ በኋላ ከተወሰደ በኋላ ግን ከተወሰነ ጊዜ በኋላ ይሰራል።
በምድር ላይ በመጣበት ጊዜ ማህበረሰብን ፈውሷል፣ ትውልድን ፈውሷል፣ መድኃኒት ሆኗል። ቤተሰባችንን ፈውሷል፣ ህይወታችንን ፈውሷል፣ ዘመናችንን ፈውሷል። ኢየሱስ መድኃኒታችን ነው። ኢየሱስ ለኃጢአታችን መድኃኒት ነው። ኢየሱስ ለበሽታችን መድኃኒት ነው። ኢየሱስ ክርስቶስ ለአካላችን መድኃኒት ነው። ኢየሱስ ክርስቶስ ለአእምሮአችን መድኃኒት ነው። አሜን። ኃጢአት ይፈውሳል 100%። የትናንትና ኃጢአት፣ የዛሬን ኃጢአት፣ የነገን ኃጢአት ይፈውሳል። ሙሉ ለሙሉ ነው የሚፈውሰው። ልብን ይፈውሳል። ልብን ይፈውሳል። በእውነት ነው የምላችሁ። የተሰበረ ልብ ይፈውሳል። መድኃኒት ነው እሱ። በሰው የተሰበረ ልብ፣ በማህበረሰብ የተሰበረ ልብ፣ በነገሮች ፌል ስላደረጉ የተሰበረ ልብ ይፈውሳል። ልባቸው የተሰበረውን እጠግን ዘንድ ብሏል። አሜን። ነፍሳቸው ያዘነባቸውን ይፈውሳል። አካላቸውን ይፈውሳል። አስፈላጊ ከሆነ ከሞት ይፈውሳል። እኔ ትንሣኤ ነኝ አላለም? ትንሣኤ ነኝ ማለት ምን ማለት ነው? ሞትን ሙት ነኝ፣ ሞትን ሙት ነኝ። ኢየሱስ የመድኃኒቶች ሁሉ መድኃኒት ነው። እማቃቸው መድኃኒት አሉ በዓለም ላይ ባኔ የተደረጉ እንዳይሰሩ የተከለከሉ ከዚህ በፊት መድኃኒት የነበሩ አሁን ግን በዓለም ላይ ምንም እንዳይባሉ እንዳይሰራጩ ተብለው ከትልልቅ አገር ጀምሮ ጀርመን ሀገር ያለ ባየር የሚባል የመድኃኒት አምራች አለ። ከባየር እንኳን የተመረቱ ከታወቁ ድርጅቶች የተመረቱ እንዳይመረቱ ከዚህ በኋላ ዓለም አቀፍ ማዕቀብ የተጣለባቸው መድኃኒቶች አሉ። ለሰው ልጅም ለአካባቢም ጸር ይሁን። ከዚህ በፊት ተባይ ማጥፊያ የነበሩ ግን ሰው ከበላ በኋላ ካንሰር እያስያዙ ምን ይቁም ተብሎ ምርት ይቆማል። ኢየሱስ ግን የ2000 ዓመቱ ወደዚህ ምድር ከመጣ ጀምሮ መድኃኒት ነው። ኤክስፓየር ማያደርግብን መድኃኒት። አሜን። በህይወታችን አባቴ ተቀብሎት፣ ቅድመ አያቶቻችን ተቀብለውት፣ የድሮ የመጀመሪያ ሐዋርያት ተቀብለውት በህይወታቸው በኑሯቸው ፈውስ ይሆነ። ስለዚህ በዚህ ጊዜ እንድናስበው የምፈልገው ነገር ኢየሱስ ክርስቶስ መድኃኒት ነው። ኢየሱስ ክርስቶስ ደስታችን ነው። ለምን ያቺ ሴት ጋር መጣ? ከኃጢአት ሊፈውሳት። ለምን መጣ? ከኀፍረት ሊፈውሳት። ለምን ኢየሱስ መጣ? በጣም ደስ የሚል ነገር ልንገራችሁ። ወደ ዓላማዋ ሊወስዳት መድኃኒት ሆኖ ነው የመጣት። ያቺ ሴት ውሃ ቀጂ የሆኑ 18 ሴት 17 ወንድ 19 ትደርስ ነበረ። ፈውሷ ግን ምን አደረጋ? ቀጥሎ ሴተኛ አዳሪ አይነት ህይወት የነበረ ወንጌላዊ ያደረጋት። ወደ ዓላማው አመጣት። ኢየሱስ ክርስቶስ ለምን መጣ ካላችሁ ዓላማ ሊሰጠን፣ በህይወት የምንኖርበት ዓላማ ለዘላለም አለ። ጸሐፊ ሊያደርገን፣ ሾፌር ሊያደርገን፣ የሆነ ሳይንቲስት ሊያደርገን አይደለም። የዘላለም ዓላማ ሊሰጠን ወደዚህ ምድር መጥቶልናል። አሜን። በጣም ደስ የሚል ደግሞ ከራሱና ከቀደመው ከዳኑት እግዚአብሔር በራሱ አሰራር ካዳናቸው ከእስራኤል ጋራ እኛ የውጭ ሰዎች የነበርነው ባዕድ የነበርነው ባላገር እንድንሆን አሜን አንድ እንድንሆንና እንድንድን እግዚአብሔር ከሁለቱ አንድ ሰው እንዲሰራ ተብሎ እንደተጻፈ ከብሉይ ኪዳን የዳኑ ሰዎች ጋር አንድ እንድንሆን ኢየሱስ ክርስቶስ ወደዚህ ምድር መጥቶልናል። ስለዚህ አንድ ነገር ልል ነው ዛሬ ቆምኩት። ክብር ለእግዚአብሔር ነው። በዚህ አጠናቀቃለሁ። ኢየሱስ ክርስቶስ ደስታችሁ ነው። ምን አይነት ደስታ? ታላቅ ደስታ። በፍጹም ሌላ ደስታ አትፈልጉ። ትልልቅ ደስታ የሚባሉት ከኢየሱስ በታች ናቸው። አሜን ነው። ትልቁን ደስታ ካገኘን ትንንሽ ደስታ ይመጣል። ግን ዋናው ደስታ ኢየሱስ ነው። ሌላው ኢየሱስ የምስራች ነው። ጉድ ኒውስ ነው። በቤታችን ጉድ ኒውስ እንዲሆን። ሌላው ኢየሱስ ክርስቶስ ለምን መጣ? መድኃኒት ሊሆነን መጣ። በልባችን ላለ ጭንቀት፣ በአእምሮአችን ላለ ጭንቀት፣ ክብር ለእግዚአብሔር፣ በስጋችን ላለ በሽታ መድኃኒት በቤተልሔም ይሁዳ ተወልዶላቸዋል። ዝማሬው እሱ ነው። አዋጁ እሱ ነው። ሳንሱር የተደረገና ያለቀለት ነገር እሱ ነው። ክብር ለእግዚአብሔር ይሁን። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ኢየሱስ ጌታ የሆነ ተወልዶላችኋልና። ተወልዷል አይደለም የሚለው፣ ተወልዶላችኋል። ለእናንተ ተወልዶላችኋል። ለእናንተ ተወልዶላ። ክብር ለእግዚአብሔር። አንዳንድ ጊዜ እንደዚህ አይነት ዓመት ባሎች መኖራቸው ጥሩ ነው። ባይሆን ኖሮ አንዳንድ ስብከቶች አይሰበኩም ነበር፣ አንዳንድ አይነሱም ነበር። በእንደዚህ አይነት ጊዜ አሁን በትንሣኤ ሰሞን ያለ የትንሣኤ መገለጦች የሚገርሙ ናቸው። በልደት ሰሞን ያሉ የሚገርም ናቸው። ዛሬም አሳስባቸዋለሁ፣ እቺ ቀን ሳታልፍብን። ክብር ለእግዚአብሔር። ኢየሱስ ለደስታዬ ተወልዷል። ኢየሱስ ለመድኃኒትነት ተወልዶልኛል። ኢየሱስ ክርስቶስ ለምስራችነት ተወልዶልኛል። ኢየሱስ ክርስቶስ ከኀፍረት ሊያድነኝ ተወልዶልኛል። ኢየሱስ ክርስቶስ ዓላማ ሊሰጠኝ አሜን
ለምድራዊ ዓላማ ሳይሆን ለሰማይ ዓላማ ልክ ያቺ ሴት ጉዴን የነገረኝም ብላ ከተማ ሁሉ እንደዳነ ለዓላማ ተወልዶልናል። ክብር ለእግዚአብሔር። ወዳችኋለሁ። እንኳን አደረሳችሁ። እንኳን ለዚህ ቀን አደረሰን። ክብር ለእግዚአብሔር። ኢየሱስ እንደገና እንድንወለድ ተወልዶልናል እሱ